እኔ በህይወቴ እንደዚህ አይነት ርህራሄ የሌለው የእናት አንጀት የሌለው ምንም አይነት ነገር ሁሉ የጭካኔ መንፈስ ውስጧ ላይ ያለ አጋንንት እኔ እግዚአብሔር እንዲያነሳላት እውነት እግዚአብሔር እንዲያነሳላት እንማጸናለን። ማሚን ማለት ነው። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ ውድ ቤተሰቦቼ? ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ፣ ቪዲዮን ስታዩ ደግሞ ላይክ ማድረጋችሁ ቻናሌ እየቀዘቀዘ ስለሆነ እባካችሁ ቻናሌን አንቀሳቅሱልኝ እያልኩኝ ማለት ነው። እውነት ዛሬ በጣም ደስ ብሎኛል፣ በጣም እንከፍቶኛል። እውነት ሴት ነኝ ማለት እያንዳንዳችን ጓዳ ማለት ነው። እውነት ነው የምላችሁ እያንዳንዳችን ጓዳ የሁላችንም ጠባሳ አለብን። በጣም ጠባሳ አለብን። እውነት እኔ በጣም ትንሱ በጣም አሳዘነችኝ። ለምን እንደሆነ ታውቃላችሁ? እኛ ሴቶች ማለት ነው በትንሽ ነገር ይከፋናል። እንኳን አይደለም አርግዘን ማለት ነው በትንሽ ነገር ይከፋናል ማለት ነው። እና በዚህም ልክ የመጀመሪያ ልጇ ነው፣ ገና ልጅ ናት። እንደዚህ ነገር አይታድግጥ ምን ገባችሁ? በቃ እኔ አንዳንዴ አላቅም ከእግዚአብሔር ጋር ራሱ ሙግት የሚይዘው ነገር አለና ለምን እንደሆነ አላቅም። እና አንዳንዱ ህይወቱን አስተካክለ አሟልተ ተሰጧል። አንዳንዱ ደግሞ በቃ እንደ ተንከራተተ ሲያረግስ ተንከራቶ ሲያገባ ተንከራቶ በበሽታ ተንከራቶ ብቻ እኔ እግዚአብሔር ይቅር ይበለኝ አላቅም። እኔ አንዳንዴ ከእግዚአብሔር ጋር መማገተው ነውና ለምንድነው ለሰው ህይወት በቃ አስተካክሎ እንደሰጣቸው ሌላውስ በሱ አምሳያ አይደል የፈጠረው? ለምንድነው ህይወታቸው ምስቅልቅል የሚወጣው? ለምንድነው በተለይኛ ሴቶች ማለት ነው ህይወታችን በጣም ምስቅልቅል የሚወጣው? ለምንድነው እንደዛ አይነት እድል የሚሆንብን? እንዴ ከኛ የሚሻሉ ሰዎች እኮ አይደለም ተሳክቶላቸው የሚኖሩና እንደዚህ ያልኩኝ ነበረ ከእግዚአብሔር ጋር መፋጠጠው ማናችንም ማለት ነውና እኔ ተንሱ በጣም አሳዝናኛለች። ደግሞ የእናትዮ ማላገጥ ራሱ እውነቴ ነው የምላችሁ እኔ እንዴት አላቅም ይሄ ህይወታችሁ የሚያሳጣችሁ ነገር ነው እየሰራች ያለችው። እውነቴ ነው የምላችሁ በቃ የሆነ በቃ ሰው ሲያላግጥባችሁ ሲገፋችሁ አስባችሁታል? እንደው ደና ሰው ብትሆን ማለት ነው ደና ሰው ብትሆን እቺ ሴትዮ ማለት ነው በቃ አያት ልትሆን ነው። የልጇ ልጅ ነው ገባችሁ እየመጣላት ያለው። እሺ ትንሱ ከሌላ ሰውም ታርግዝ እንደው ሰው ለሞራኑ ሴት ልጅ አላት። እውነቴ ነው የምላችሁ ጉሮሬ ንቅን ያደረግኝ ወይ አልቅሽ ያልወጣልኝና ሴት ልጅ ያላችሁ ማለት ነው ሴት ልጅ ያላችሁ ነገ ሴት ልጃችሁ የት እንደምደርስ አጣቅ። እቺ ልጅ ምስኪና ታጠገቧ ማንንም የላትም፣ ወይ እናት የላችሁ ዘመዶቿ የሉም። በዚህ ሰዓት ብዙ ሴቶች የሚከፉበት ሰዓት ነው፣ በተለይ እርግዝና ሰዓት ማለት ነው። ደስተኛም ብትሆኑ ሆርሞኖቿ ራሱ በጣም እንድትከፉ ነው የሚገፋፋችሁ ማለት ነው። እና ሴት ናት አርግዛ አይተዋለች፣ አመጣ አይተዋለች። እንግዲህ እርግዝና ባትቀምሰው ልክ ናት ልጅ ስለማታቅ ምክንያቱም ትላላችሁ በቃ ልጅ ስለማታቅ ወልዳ ስላላየችው ለዛ ነው የጨከነችው፣ ለዛ ነው አርመን የሆነችው ትላላችሁ። እቺ ሴትዮ አርግዛ አምጣ አሳድጋ የልጇ ልጅ ነው አሁን እየመጣላት ያለው ማለት ነው። እሺ የሌላ ሰው ልጅ ይሆን ማለት ነው። እውነቴ ነው የምላችሁ ቤተሰቦቼ። እሺ የሌላ ሰው ልጅ ይሆን የሌላ ሰው በመሆኑ ማለት ነው የሰው በመሆኑ በሰውነቱ ሰው ደስ ይለዋል አይደል? እሺ ከሌላን ትዝለል እንደው እሷ እንደምትለው ማለት ነው ትንሱ እንደምትለው ከሌላ ሰውም ዘላል ትሆን። እሺ አንዴ ከልጇ ጋር ነው ያለችው። ነገ እኮ አሁን የተራቀቀ እኔ አላቅም እንደዚህ አይነት ጠባሳ የምትጠብሱ ሴቶች እኔ መራቅም አልፈልግም፣ ወንዶች በተለይ ማለት ነው ቤት ባሎቻችሁ እያለ ወይም ደግሞ አግብታችሁ ሞሩ ልጅ የኔ አይደለም እንደዚህ የምትሉት አላቅም። እኔ እግዚአብሔር በሰማይና በምድር ይቅር ሚላችሁ አይመስለኝም። እውነት የብዙ ሴቶች ጠባሳ ነው ይሄ ማለት ነው። የብዙ ሴቶች እግዚአብሔር በምድርና በሰማይ መቼም ይቅር አይላችሁ። መቼም እውነት ይሄ ጠባሳ እንደ ቀላል አድርጋችሁ ልታዩት ትችላላችሁ። በጣም ነው የሚያመው፣ በጣም ማለት ነው በጣም ነው የሚያመው። እንደው ስንኖር ማለት ነው በሽታ የሚያም በሽታ አለ ትላላችሁ። የሰዎች ምላስ ግን በጣም ያሳምማቸዋል በጣም ማለት ነው። እና እንግዲህ እያላገጠች ያንተ ልጅ አይደለም
ከሌላ ዘላ የመጣችሁ ነው ከሌላ እንዲ ብላ የመጣችሁ ነው ብላ ያወራች ነበር አይደለ? እሺ ከሌላ እንኳን ትንሱ ትዝለል እንደው ሴት በመሆኗ እኮ ነገ ሴት አለችኝ ነገ ሴት ልጄ የት እንደምደርስ አላቅም መነሻዋ መድረሻዋ አላቅም ለሴት ልጄ ትንሽ ነገር ላስቀምጥላት ተብሎ እኮ ትንሽ እንኳን ርህራሄ ይኖራል ትንሽ የእናት አንጀት ይኖራል ትንሽ አሁን እኮ የተራቀቀ ዘመን ነው ዲኤንኤን ሞልቷል ልጇን ማስመርመር ትችላለች እኔ አላቅም እንደዛ አይነት ሰዎች እኔ ወንዶች ብቻ ይመስሉኝ ነበር ለካ የሴትም አረመኔ አሉ የሴትም ክፉዎች አሉ የሴት ሆድ የሌላቸው አጥብተው እንደማያውቁ ጡታቸው አጥብተው ያዩ በሆዳቸው ልጃቸው ተገልብጠው ያዩ እኔ እንደዛ አይነት አረመኔ በህይወቴ አይቻላቅም በህይወቴ እኔ እቺ ያላዛር እናት ተብዮ ማለት ነው እኔ የልጇን ማን ነው የትንሱ ልጅ የልጇ ልጅ እንዳልሆነ አለማመኗ አይደለም ያናደደኝ ስትፈልግ ገደል ትግባ ስትፈልግ ትመን ስትፈልግ አትመን እሱን አይደለም ያናደደኝ አጠገቧ ቆማ ምታላግጥባት ነገር ነው ያናደደኝ አላቅጣ ምትስቅባት ነገር ነው ያናደደኝ እውነት ያልፋል እኮ ያላዛር እናት ተብዮ ያልፋል እኔ ሌላ ጊዜ ማሚ እያልኩኝ ነበር ባክብሮት ማወራት እውነት እንቺ ማሚነት ማራሱ የሚገባ እናት መሆን ራሱ የሚገባ ሴት አይደለችም እውነቴ ነው ማለት እናት መሆን የሚገባ ሴት አይደለችም እናትነት ምታይ ሴት አይደለችም እንጂ ማለት ነው እና እንግዲህ አይታችኋል ትንሱ እንደዛ ፍስ ብላ ነው እያለቀሰች ነው እውነት አስለቅሰኛለች እኔ ከቪዲዮ እኩል ነው ያለቀስኩት ምክንያቱም አውቀዋለሁ የሴት ልጅ ቁስልን ማለት ነው እያንዳንዳችን በሰዎች የተገፋንበት በሰዎች የደረሰንበት ጠባሳ አለብን እያንዳንዳችን ቤት ብናንኳኳ በተለይ እኛ ሴቶች ማለት ነው በተለይ እኛ ሴቶች ደክመን ለፍተን ከአረብ ሀገር ደክመን ለፍተን ሀገራችን ደክመን ለፍተን በብዙ ሰዎች የተጣለብን ወይም በባሎቻችንም ሊሆን ይችላል በፍቅረኛም ሊሆን ይችላል የራሳችን የሆኑ ጠባሳዎች እጅግ በጣም ብዙ ሴቶች ስላለን ማለት ነው እና በጣም ያናደደች እኔ ትንሱ በዚህ ልክ እነሱ ማስረዳት የለባትም እውነት ጎበዝ ናት ራሷ መስራት የምትችል እኔ ማለት ነው የራሴ ስራ እስካለኝ ድረስ ልጄን ማለት ነው እንደው ስራ እንኳን ባይኖረኝ ማለት ነው ኢትዮጵያ በጣም ደጎች እኮ አሉ መንገድ ላይ ለምኜ ይበላለው እንጂ ለእንደዛ አይነት ሰዎች ልጅ አርግዤላችኋለሁ ብዬ እነሱም ማስረዳት አልሞክርም እውነቴ ነው የምላችሁ አልሞክርም ሲፈልግ ይመን ሲፈልግ አይመን አባትም እንዲሆን አልፈቅድለትም እውነቴ ነው የምላችሁ አልፈቅድለትም ምክንያቱም እንደዚህ ያላገጠብኝ እንደዚህ ያሾፉብኝ ማለት ነው ከእንደዛ አይነት ሰዎች ጋራ ልጅ ሰጥቻቸው ልጄን እንዲስሙ አልፈቅድላቸውም በቃ በጣም ነው ነገር ዘራቸው ሁሉ የሚያናድደው እውነት በጣም ተናድጄ በጣም አልቅሼ ነው ቪዲዮውን ያየሁት ማለት ነው የሴትነት ስሜት ይሰማችኋል እቺ ያርግዛ የወለደች ሴት ልቧ እንደዚህ ካራራ ምን አይነት ጭካኔ ዘመን የመጣብን እንዴ እናት እኮ ዋሽታ ታስታርቃለች እንደው የፈለገ ነገር እኮ ቢሆን እውነት እናት ዋሽታ ታስታርቃለች እንደው ትንሱ እንኳን ዘላል ብትሆን እንደው ለነገ ለልጆቿ ስትል እውነት ትንሱ እንኳን ዘላል እንኳን ከሌላ እንደው አይነ ባይን እንኳን ብታያት ማለት ነው አንሶላ ስትጋፈፍ ብታያት ዋሽታ ታስታርቅ ነበር እኮ ጥሩ ሰው ብትሆን እግዚአብሔርን ብትፈራው ነው እኔ በህይወቴ እንደዚህ አይነት ሴት አይቻላቅ እኔ ለምንም ነገር ስሩት እኔ አይመለከተኝም ለድራማም ስሩት ለፕራንክም ስሩት ምናልባት እናንተ ለዩቲዩብም ስሩት ግን ይሄ የሚያስተምር ትምህርት መጥፎ ትምህርት ነው መጥፎ ሰው ሆናችሁ ነው እያስተላልፋችሁ ያላችሁት መጥፎ ያማት መጥፎ እውነቴ ነው የምላችሁ ደግሞ ማላገጧ ሰው እንዴት ያላግጣል እኔ ግን ዛሬ ሳስባት የነበረው ስታላግጥ ራሱ ማለት ነው አሳሳቋ ራሱ በቃ ትልቅ አጋንንት እንዳለባት ነው እውነቴ ነው በቃ ሰው የሰው ደስታ የማይፈልገው የሰው ደስታ የማያስደስተው አጋንንት ነው ሰይጣን ነው ማያስደስተው ሰው ሲደሰት ሁሌ እንዲያለቅስ የሚፈልገው ሲያለቅስ ደስ የሚለው ሰይጣን ነው በቃ እኔ እንደተረዳኋት ማለት ነው በቃ የሆነ ነገር ውስጧ ላይ እንዳለ የሆነ መንፈስ እንዳለ ነው የተረዳኋት እንጂ የእናትነት መንፈስ ያለው ሰው የፈለገ ጨካኝ ናት የምትባል እናት ሆዷ ይራራል ጨካኝ ናት የምትባል እናት ሆዷ ይራራል
እኔ የሷ ምንም ሆዳ ማይራራ ማይፈታ እኔ አላቅም። እንግዲህ ልጁን ልታገባው ነው እንዴ? ልታገባው ነው እንኳን ብንል እንኳን አጸያፊ ቃል እንደሆነ እንኳን ብንናገርም ማለት ነው ሴትዮዋ መስሚያም የላትም። መስሚያዋ ጥጥ ነው። እውነት መስሚያዋ ጥጥ ነው። እኔ አላቅም። እኔ እናንተ በሰራችሁት ልክ እኔ የእውነት ሆኝ የምናደደው ነገር የእውነት መስሎኝ የምናደደው ነገር ነው። እውነት በእናንተ የመጣ ትክክለኛ ጨጓራ ማምጣቴ ነው ማለት ነው። የእውነት መስሎኝ ማለት ነው። እና ማሚ እረፊ፣ እግዚአብሔር ይታዘብሻል። እውነት እግዚአብሔር ይታዘብሻል። ይሄ የእግዚአብሔር ስጦታ ነው። እሺ የልጅሽ አይሆን የሌላ ሰው ይሁን፣ በቃ የልጅቷን አይምሮ ጠብቂላት እባክሽ ያላዛር እናት ሴት ልጅ አለሽ። ነገ ሴት ልጅሽን የት እንደምትደርስ አታቂም፣ የት እንደምትወድቅ አታቂም። ነገ ልጅሽ እንደዚህ ብታለቅስ፣ ለዛውም በሆዷ ልጅ ይዛ እንደዚህ ብታለቅስ ግን ሆድሽ እንደው ትንሽ አይባባም ይሆን? እኔ አላቅም። እውነት እኔ አላቅም። ብቻ እኔ እንዴት ብዬ እንደምገልጸው ራሱ ዛሬ ተናድጃለሁ። ደስ ያለኝ ደግሞ ትንሱ በማርገዟ በፊት በሁሉም ቪዲዮ እነግራቸዋለሁ ትንሱ እንዳረገዘች እኔ አውቄባታለሁ። ምክንያቱም አሁን ማሚ እንዳላወቀች እያደረጋት ነው እንጂ እኮ እርጉዝ ሴት እንኳን አጠገቧ ሆናችሁ ማለት ነው እኛ ራሱ በቪዲዮ ስላየናት እኮ እርጉዝ መሆኗን አውቀናል። እኔ በሁሉም ቪዲዮ እየገለጽኳቸው ነበር ትንሱ እርጉዝ ናት። ምክንያቱም ስትናገር ትንፋሿ አጠራጠር እያረገች ነው፣ ስታወራ ድክም ይላታል እና ብዬ ነግራችሁ ነበር። ከዚህ በፊትም እሷ በቪዲዮ ነግራችኋለሁ የህመሜ መንስኤ ብላ ተናግራን ነበረ ማለት ነው። ስለዚህ እኔ ትንሱዬ እግዚአብሔር ይጠብቅሽ፣ እሺ አይዞሽ፣ ሁሉም ነገር ያልፋል፣ ሁሉም ነገር